መሳይ እንዴት አለ? ሰላም ነው ወይ? እንደምን አለ ደህና ነው ሆይ። እንግዲህ ዛሬ ለተቀዳሚ ተገናኝተናል። አራተኛ ቀኑ የፋኖ የዘመቻ አንድነት ተጋድሎ አራተኛ ቀኑ ነው። ባለፉት 3 ቀናት የተፈጸሙት ተጋድሎችን በተመለከተ በየቀኑ የምናቀርባቸው የአውደ ውጊያ ውሎችን ተከታትላል። በእርግጠኝነት አንተም በተለያዩ የመረጃ ምንጮችን ትከታተላለህ። ሌላው ዛሬ አራተኛ ቀኑን ያዘው ነው። በአራተኛ ቀኑም እንደዚሁ በተለይ በጎንደር በጎጃም ከፍተኛ ተጋድሎ የተደረገባቸው ውጊያዎች እንዳሉ ነው የሰማነው። ወደ ዝርዝሩ እንመጣለን። እንደው በአጠቃላይ የዘመቻ አንድነትን እንዴት አየኸው? በአራቱም የፋኖ አደረጃጀቶች በአንድ ቀን በአንድ መንፈስ በአንድ ዓላማ በአንድ ተልዕኮ በጋራ ሆነው የጀመሩት ትግል ነው። 4 ኪሎ አካባቢ ከፍተኛ መረበሽ እንደፈጠረ ከመከላከያ ሚኒስቴር መግለጫ ማወቅ ይቻላል። ለማንኛውም እስቲ አራቱን ቀን ድሎች ወይም ደግሞ ተጋድሎች እንዴት እየተከታተልክ ነው? ከመጀመሪያው ሲጀመር በጣም እንግዲህ አመሰግናለሁ። ሲጀመር የዘመቻው ስም ኦፕሬሽኑ ስም ዘመቻ አንድነት ነው። ራሱ ይገልጸዋል። በነገራችን ላይ አጠቃላይ ይዘቱን የዘመቻውን አጠቃላይ እንቅስቃሴ የሚገልጽ ስም ነው የተሰጠው ኦፕሬሽኑ በአጠቃላይ እንግዲህ በአማራ ክልል በሚባል እነዚህ በስምንቱም ዞኖች እንግዲህ በተለምዶ 4 ክፍለ ሀገሮች በመንላቸው ጎንደር፣ ጎጃም፣ ወሎ፣ ሸዋ በሚባሉት 50 ነው 60 የሚጠጉ አካባቢዎች ላይ ሳይመልቴነስ በተመሳሳይ ጊዜ በተመሳሳይ ሁኔታ ዘመቻ ነው የከፈተው ፋኖ። በነገራችን ላይ በወታደራዊ በተለይ በጎሬላ ታሪክ በዚህ በሸማቂ ታሪክ ተደርጎ የማይታወቅ ነገር ነው። አንድ የሆነ ወጥ የሆነ ኮማንድ ሴንተር ሳይኖረው መናበብ ችሎ በአጠቃላይ አማራ ክልል ማለት እኮ ታውቃለህ አይደል? ቤልጂየም፣ ኔዘርላንድ፣ ፈረንሳይን የሚያክል ግዛት ነው። በጣም ትልቅ አካባቢ ነው። በዛ ክልል ውስጥ ተንቀሳቅሶ ዘመቻ ማካሄድ መቻል እኔ ሌላውን ተው፣ ውጤቱን በኋላ አመጣበታለን። ማድረግ መቻል ኮሙኒኬት እንዴት እንዳደረጉ ድንገተኛነቱ የመንግስት ሰዎች በነገራችን ላይ አንተም ሁላችንም እናውቀዋለን፣ አልጠረጠሩም። ፋኖ ተዳክሟል። ታስታውሳለህ አረጋ ከበደ ሲናገር የነበረው ዳንኤል ክብረት ፋኖ የት ነው ያለው ባህር ዳር ሄጅ ያጣሁት ብሎ መቀለዱ ላይ ጀምረው ነበር። ከተሞች አካባቢ የሄዱ ከተማ ወደ አንጻራዊ መረጋጋት እየተመለሰ ነው የሚል ግምታቸው ሌላ ነበረ። በነገራችን ላይ ፋኖ በርስ ሽኩቻ በርስ ጠብ ውስጥ ተዳክሟል። አይደለም አሁን ዘመቻ አቅዶ ጥቃት ሊያደርስ ቀርቶ የኛን ጥቃት መከላከል ቆሞ መዋጋት አይችልም የሚል ነበር መከላከያው ሲሰጥ የነበረው እና በጣም የሚገርም በዚህ በትጥቅ ትግል በሸማቂ ታሪክም በወታደራዊ ታሪክም በወታደራዊ ዘመቻ በወታደራዊ ቴክኒክ ታሪክም የሚገርም ነገር ነው የተካሄደው። የተለያዩ ራሳቸውን የቻሉ አሃዶች የሚሊተሪ አሃዶች በጣም አንዳንዶቹ 400 500 600 700 ኪሎ ሜትር የተራራቀ ቦታ ሆነው ግን አንድ አይነት ዘመቻ ማድረግ መቻል በጣም የሚገርም ነገር ነው። በዛ ነው እንዳልኩ ድንገቴነቱ መንግስትን እኮ አሁን የትላንቱ መግለጫ በኋላ መጣበታል። መንግስትን በጣም ያርበተበተው ነገር ድንገቴነቱ ነው። ባልተጠበቀ ሁኔታ ፋኖ እርስ በርስ ተባልቶ እርስ በርስ ተጨራርሷል፣ አንድ አይሆንም፣ አንድ መሆን አቅቶታል ብሎ መግለጫ ሲሰጥ የነበር የመንግስት አካል በአጠቃላይ እኮ አሁን በነገራችን ላይ እኔ አሁን ያለኝ ኮንታክት ላይኖች አካባቢ ያሉ ሰዎች የሚነግሩኝ መረጃ የመንግስት ሰራዊት የእዝ ሰንሰለቱ ፈርሷል፣ ተበታትኗል። በነገራችን ላይ ቼን ኦፍ ኮማንዱ እየፈረሰ ያለበት ሁኔታ ነው ያለው። የትላንትናውን መግለጫ ማየት ያለብን መንግስት የማረጋጋት ስራ ነው እየሰራ ያለው፣ መከላከያው የማረጋጋት ስራ ነው እየሰራ ያለው። መከትናቸው ተከላከልናቸው የሚለው የማረጋጋት ስራ እየሰራ ነው ያለው እንጂ በተግባር በብዙ አካባቢዎች የመንግስት ሰራዊት እኔ አሁን የሰሜን ሸዋን ልንገር ኦልሞስት ማሯሯጥ ነው ማለት ይቻላል። አሁን ሲነግረኝ ነበር አንድ ሰው ማሯሯጥ በቃ ማራቶን ማለት ይቻላል። የመንግስት ሰራዊት እየሸሸ ሄዶ እስከ ደብረ ብርሃን ድረስ ነው እየተከተሉ ሲመቱት የነበረ። ሰሜን ይሄ አሁን ደቡብ ወሎ ማን ነው ይሄ አምባሰል አካባቢ የተካሄደው ወርጌሳ፣ ሌሎችም አካባቢዎች እንደዚሁ ነው። በቃ የመንግስት ሰራዊት ቆሞ መዋጋት ቆሞ መከላከል ዘመቻ መፈጸም የማይችልበት ደረጃ እንትን ያለው እና እኔ ምን በጣም የሚገርም ድንቅ ነገር ነው። እና አሁን ያለው ነገር በእውነት በሚያሳዝን ሁኔታ ብዙ ኢትዮጵያውያን ወጣቶች ብዙ ኢትዮጵያውያን ወንድሞች ህይወታቸውን እያጡ ነው። ያ ለአብይ አህመድ እብደት ተብሎ ማለት ነው። ግን አሁን እንትኑ ሰራዊቱ ከቁጥጥር ውጭ እየወጣ ያለበት ሁኔታ ነው ያለው። ቼን ኦፍ ኮማንዱ የእዝ ሰንሰለት ጠገጉ እየፈረሰ ነው። ለዚህ ነው መንግስት ውስጥ መርበርበት የምናየው። ምክንያቱም ባልጠበቁት ሁኔታ ባላሰቡት መንገድ ዘመቻ አካሂዶ
ድሮ የሚካሄደው ዘመቻ እኔም አንተም የምናውቀው ነገር ነው አለ። ዛሬ ደንበጫ ይካሄዳል፣ ነገ መንዝ ይካሄዳል፣ ከነገ ወዲያ የት ነው ወልዲያ መውጫ ላይ ይካሄዳል ምናምን ነገር እንደዚህ እንትን ነበር። በተለያየ መንገድ በተለያየ ጊዜ በተበጣጠቀ መንገድ ነው የሚካሄድ የነበረው። ይሄኛው ግን ልክ የሆነ አንድ ፊሽካ አንድ የሆነ ኮማንድ ሴንተር ኖሮት በሉ ጀምሩ ተብሎ የተጀመረ ነው የሚመስለው። እንደዛም ነው ደግሞ እንትኑ የሚገርመው ነገር እሱ ነው። እንዴት እነዚህ ሰዎች አማራ ክልል ውስጥ እንግዲህ የኢትዮጵያ ሰራዊት በሙሉ አለ የሚባልበት አካባቢ ነው። ያንን ሁላ ቁጥጥር ያንን ሁላ ኬላ አልፈው ተገናኝተው ኮሙኒኬሽን ፈጥረው ኮንታክት አድርገው እንትን ብለው ይሄን ዘመቻ እንዴት አቀዱት እንዴት አስፈጸሙት የሚለው በነገራችን ላይ በሚቀጥሉት ቀናት እንትኖች የምንሰማው ነገር ነው። አሁን ባለው ሁኔታ በጣም ብዙ ምርኮኛ ነው ያለው። ብዙዎቹም አሁን ወደ መግለጫም እየመጡ ያልሆነበት ምክንያት ምንድነው? በጣም ቢዚ ናቸው። ኮንስታንትሊ ነው በነገራችን ላይ እንትን ብለው እነሱም አንድ የወሰዱት አቋም ምንድነው ጀምረውት የማቆም እንትን የላቸውም። አሁን ይሄ መንግስት እዚህ ይሄ ቦታ ወጥቷል እዚህ ቦታ እንትን ተብሏል ተብሎ የመታው ነገር አይደለም ያለው። ቅድም እንዳልኩ አሁን ደብረ ብርሃንን ተመልከት። የገባበት የሚገባበት ቦታ እየተከተሉ ነው እንትን እያደረጉ ያሉት እና የሚገርም ነው። እኔ ለኔ በጣም ብዙ የጎሬላ ታሪኮች ምናምኖችን ማለት እንትን ነኝና ይሄ በጣም የለም አንድ ቼን ኦፍ አንድ ኮማንድ ሴንተር የሌለው እንቅስቃሴ እንዲህ ለክ በአንድ ፊሽካ እንደተነፋ እንትን እንቅስቃሴ ጀምሮ መንግስትን በሁሉም አቅጣጫ ፋታ መንሳት መቻል በጣም ትልቅ ነገር ነው። እንደምናየው ብዙ ከተሞች ነፃ እየወጡ ነው አይደለ? ቡርጌሳ ኦልሞስት አሁን ባህር ዳር ዙሪያ ውጊያው እየተካሄደ ነው። ጎንደር መግቢያ ላይ ውጊያው እየተካሄደ ነው። እነዚህ ምዕራብ ደንቢያ፣ ቆላ ድባ የመሳሰሉት እነዚህ ከተሞች እነዚህ እነሱ ነፃ እየወጡ ያለበት ሁኔታ ነው ያለው። በነገራችን ላይ ብልጽግና ከዚህ በኋላ እግር መትከል የሚባለውን ነገር እንዳያስብ ያደረገ ደግሞ እንቅስቃሴ ነው። ይሄ በፖለቲካ ብልጽግና ከዚህ በኋላ ምንድነው እግር የመመለስ ነገር የሚብሉት ነገር ነበር አይደለም። አንደኛ የሚመለስ እግር የለውም፣ እግሩ ተቆርጧል። እና በጣም ብዙ ነገር የሚባልበት ነው ያለው። በኋላ መጣበታለን። መንግስት ተስፋ መቆጡን የምታየው ይሄንን ዘመቻ በሌሎች ኃይሎች የታገዘ አድርጎ ምክንያቱም ባልጠበቀው ሁኔታ ባልጠበቀው መንገድ ፋኖ ተበታትኗል፣ አቅም የለውም፣ ቆሞ መዋጋት አይችልም የሚል ፕሮፓጋንዳ ሲነዛ ከዛ ከጠበቀው ውጪ በሆነ ሁኔታ በዚህ መንገድ ሲመታ ምክንያት ማመካኛ ነው የፈለገው። እኛ ድሮ ልጆቹን ስንጣላ እንዴት ነው አንዱ በደንብ እስከሚመታ ከሆነ እሱ እኮ ጫማ ስላደረገ ነው ምናምን እያለ የምናሳብበው ነገር አለ አይደለ? የመንግስትም እንደዛ አይነት ነገር ነው ያለው በነገራችን ላይ። እና ወታደራዊ የዚህ ሰንሰለቱ እንዳልኩ ቼን ኦፍ ኮማንዶ እየፈረሰ ነው። የፖለቲካ ደግሞ የመዋቅሩ ድምጥማጡ እየጠፋ ነው በነገራችን ላይ ላይመለስ ነውና ይሄን ነው ምለው መሳይ መስፍን። እንግዲህ ዛሬ በአራተኛ ቀኑ ውሎችም እንደዚሁ ዝርዝር ሪፖርት ነው እየመጣልን ያለው። በነገራችን ላይ አሁን በዚህ በኦፕሬሽን ዩኒቲ ወይም ደግሞ በዘመቻ አንድነት አንድ ያሳዩን አዲስ ነገር በየክፍለ ጦሩ በየብርጌዱ እየወጣ መግለጫ አይሰጥም። በአንድ ቋት ነው የሚመጣው። ከጎጃሙም ከጎንደሩም ከሁሉም በአንድ ቋት ውስጥ ሆኖ እየመጣ ነው ያለውና ይሄ ዝም ብሎ የተበራረዘና ምንነቱ ያልታወቀ መረጃ እየተለቀቀ ነው። በዚህም እየተጠቀመ ያገዛዙ የፕሮፓጋንዳ ቻናልም ነገሮችን እየደበላለቀ የሆነ ነገር ጣል እያደረገበት የፋኖን መረጃዎች ትንሽ የተዘበራረቀ እንዲሆን አድርገውት ነበር። አሁን በተሻለ ሁኔታ ከአንድ ቋት ነው የሚወጣው። አሁን ከጎጃም የወጣውና ከጎንደር የወጣው ዛሬ ደርሶናል። በበርካታ አካባቢዎች እንዳልከው ከተሞችን ነፃ ማውጣት አለም ዋናው ዓላማው ስርዓቱን ወታደራዊ አቅም አንኮታክቶ በራሱ ጊዜ ክልሉም ለቆ ይውጣ ወይም ሌላም ነገር ይሁን በዋናነት አቅሙን የማዳከም ነው፣ አከርካሪውን የመስበር። በዚህም በርካታ ስራዎች ተሰርተዋል። ወደ መግለጫው እንመጣለን። መግለጫው የወጣበት ምክንያት አንዱ ያ ነው። ቀደም ሲል እንዳልከው አብይ አህመድ ፓርላማ የተናገረው አለ። በሌላም ነገር ለመመሰል ሞከረ። የጅብ ቆዳ ያረጋችሁ ልክ እንደ ምታት አድርጎ ጥይት አይመታችሁም የሚለው ነገርም ሆድ ሲያውቅ ዶሮ ማታ የሚለውን እንድንተረት አድርጎ ነበረ። ነገር ግን ሲያጣጥልም ነበረ። ምንድነው ሽፍታ ናቸው፣ ጠመንጃ ይዘው ቆመ ጠብቀኝ ይዘው ምንም ለውጥ አያመጡም፣ 4 ኪሎ መግባት ህልም ነው የሚሆንባቸው፣ እንደዛ አይነት ነገሮች ሲል የነበረበት። ዳንኤል ክብረትም አርጅቷል ፋኖ ከዚህ በኋላ ፎቶ ያለፈ ፎቶና ቪዲዮ እየገረበ እንደው መኖሩን ለማሳወቅ ይሞክራል እንጂ ሁሉ ነገር ያበቃ ነው አለ። ባህር ዳር ደርሶ ጥይት ሳይሰማ ስለወጣ ያ ለምን ሆነ እሱ ብዙ ነገር ማቅረብ ይቻላል።
ለማንኛውም መስፍን ይሄ ዘመቻ እንዴት ሆኖ ነው መቀጠል ያለበት? አሁን የሆነ አንድ ነገር አሳይቷል። መተባበር እንደሚቻል አሳይቷል። ስርዓቱን አርበድብዷል። ስለዚህ እንዲሁ እንደ ከዚህ ቀደሞቹ ሆነ ነገር ላይ ያደረስክ የምትመለሰው መሆን የለበትም። የሆነ ትርጉም ያለው የፋኖን ትግል ወደ አዲስ ምዕራፍ የሚያሸጋግር እዛ ተልኮ ላይ እስከሚደርስ ድረስ እንደሚቀጥል ነግረውናል። በዛ ደረጃ ነው እየታየ ያለው። እስቲ እዚህ ላይ ምን አስተያየት መስጠት ይቻላል? መሳይ እውላ ከዚህ ቀደም ላለፉት አንድ አመታት ሁላችንም ስንጮህበት ስንናገርበት የነበረ ነገር አለ። አንድ ሆኖ በአንድነት ተንቀሳቀሱ የሚባለው ነገር ማለት ነው። አለበለዚያ ተራ በተራ ትመታላችሁ ነው ሎጂኩ። አንድ መሆን ምን ያህል ጥቅም እንዳለው ምን ያህል ውጤታማ እንደሆነ በዚህ ዘመቻ ማየት ይቻላል። በነገራችን ላይ ቅድም ሳለው የቀረውት ነገር አለ። ታሪክ ነው እየተጻፈ ያለው። ይሄ በጣም ቀላል እንትን አይደለም። በኢትዮጵያ ታሪክ ውስጥ ይሄ ሰሞን ይሄ 4 ቀን ታሪክ እየተሰራበት ያለበት ሁኔታ ነው ያለው። የሚሰራው የሚፈጸመው ጀብዱ የሚካሄደው እንቅስቃሴ ማለት እና አንድ መሆን ምን ያህል ውጤታማ እንደሚያደርግ ምን ያህል ስኬታማ እንደሚያደርግ ምን ያህል ለድል እንደሚያቃርብ ይሄ ዘመቻ ምስክር ነው። ከዚህ ዘመቻ ሌላ የኛ ጩኸት ምናምን እንትን አልነበረም። እኛ ዝም አየን ውስጥ ነበር። በተግባር ግን የፋኖ ኃይሎች ቅድም እንዳልኩ ነው በሚገርም መናበብ በሚገርም አይነት እንትን በአንድ ቀን ዘመቻ አካሄደው መንግስት በነገራችን ላይ ጠረጋ ላይ ነው። አሁን አንዳንድ ቦታዎች ተሰማ እንደ በፊት ሆነ መንግስትን ነካ አድርጎ የመተው ነገር አይደለም። ጠረጋ ላይ ነው። አሁን ጠረጋው መቀጠል አለበት። አከርካሪውን የመምታትና ጠረጋ እንትን እያሉ በቃ ከአማራ ክልል ለአንዴና ለመጨረሻ ጊዜ የብልጽግና አስተዳደር የብልጽግና የፖለቲካና የወታደራዊ መዋቅር ተመልሶ እንዳይመጣ የሚያስችል እንትን ማድረግ መቻል አለበት። በዚህ አሁን በጀመሩት እንትን ምንድነው እንደጋለ ነው አለ የሚባለው ብረቱን እንደጋለ መደብደብ የሚባለው ማለት በዚህ በያዙት መንገድ እንትን ማድረግ ነው። ተመልሶ ሪኦርጋናይዝ እንዳያደርግ ተመልሶ ሌላ ደግሞ ተጨማሪ ሳፕላይ ምንድነው ባለው ሎጂስቲክስ የመሳሰሉ ግንቶ እንዳይደራጅ እድል በመስጠት የመጨረሻውን አከርካሪ መስበር አለባቸው። ከተሞችም ውስጥም ቢሆን ገብተው ቅስሙ መስበር መቻል አለባቸው። ከዛ በኋላ እንደተባለው 4 ኪሎም የጅብ ቆዳም የምንም አድርጎ ቢሆን 4 ኪሎም ሌላም ቦታ ይደረሳል። በነገራችን ይሄ ጠቅላይ ሚኒስትሩ አብይ አህመድ አንደኛ ይውል እኔ በእኛ ሀገር ታሪክ ብዙ አይነት ንግግሮች ሰምተናል ከፖለቲከኞች የወረደ በጣም በቃ የመጨረሻ ቆሻሻ አይነት እንትን እኔ በእውነት ለመናገር እኔ አጋጥሞኝ ያውቃል። በኢትዮጵያ ፖለቲካ በኢትዮጵያ መሪዎች ታሪክ እንዲህ አይነት ወራዳ እንትን እንዲህ አይነት በፓርላማ በትልቅ በፓርላማ እንትን ውስጥ እንደዚህ አይነት የጅብ ቆዳ እንትን ይላሉ እንዲህ ያደርጋሉ ብሎ እንደው ነገሩን እኮ እንትን ለማድረግ ነው። በነገራችን ላይ ነገሩ በአስማት ነው ያሸነፉን በጅብ ነው ያሸነፉን የሚል እንትን የማድረግ ነገር ነው። ግን በዚህ ደረጃ ፓርላማ ውስጥ ሊነሳ የማይገባው ነገር ነው ያለው። ሰውየው ምን ያህል ጭንቅላቱን ነው በነገራችን ላይ የሚያሳይ አብይ አህመድ ገና የህፃን ጭንቅላት ነው ያለው። ገና ይሄ እንደዚህ ነገሮች ሲብሰው ሆድ ሲብሰው ሲከፋው የሚናገረው ነው ማለት ነው። የዳንኤል ክብረት ተመስገን ጥሩ ነው ደግሞ በጣም እግራ ብዞ ነበር። የገረመኝ እሱ ነው። ባህር ዳር የሄዱ ሳይክል እየነዱ መንሸራት ያርታቴ እየተጫወቱ ምናምን በቃ ክልሉ ወደ መረጋጋት ተመልሷል እያሉ ነው። አሁን ይኸው ባህር ዳር መግቢያ ላይ ኦልሞስት እንትን እየተባለ ነው። ጎንደር እኮ ኦልሞስት የከተማው ክፍሎች ይሄ ጠዳ ምንዝሮ ምናምን የሚባሉ አካባቢዎች አሉ። የጎንደር ከተማ ውጊያው እየተካሄደ ያለው የጎንደር ከተማ ፓርቶች ልክ ሰበርብ ነው የሚባለው ክፍለ ከተሞች ውስጥ ነው እየተካሄደ ያለው እና ምንም እነዚህ ሰዎች ባየር ላይ ያሉ ሰዎች ናቸው። እንትኑንም ማንበብ የማይችሉ ሰዎች ናቸው። በነገራችን ላይ ኢንተለጀንስ አለን ይላሉ እንጂ ኢንተለጀንሳቸው የሾቀ ምንም እንትን እንደሌለ ነው የሚያሳየው። በዚህ ደረጃ ፋኖ ዘመቻ እንደሚያደርግ ክሉ የላቸውም። በነገራችን ሐሳቡም የላቸውም። በቃ እንደዚህ አይነት በሁሉም አካባቢዎች ዝግጅቱም የላቸውም። በትንትናቸው ወጣው ለዛ ነው። ከዛ ደግሞ አሁን ወጥተው ደግሞ በሚዲያ ነገሌ አሰልጥነዋቸው አደራጅተዋቸው የሚባለው እንዳልኩ ነው። የተስፋ መቁረጣቸው የመጨረሻ እንትን እና አሁን ባለው ሁኔታ በነገራችን ላይ የሚመለስ ነገር አይደለም። እንዳልኩ አሁን በጀመሩት መንገድ መቀጠልና የመጀመሪያው ምዕራፍ የመጀመሪያው ፌዝ የዚህ እንቅስቃሴ የመጀመሪያ ፌዝ መከላከያው ተመልሶ ሪኦርጋናይዝ እንዳይሆን ተመልሶ ሎጂስቲክስ የቁሳቁስ የምናም ድጋፍ አግኝቶ ተመልሶ ጥቃት እንዳይፈጽም ከአማራ ክልል ለአንዴና ለመጨረሻ ጊዜ የአብይ አህመድ ታጣቂ ሰራዊት የሚወጣበትን እንትን እርምጃ ነው መውሰድ ያለባቸው። በጣም የሚገርም ነገር ነው እኮ አሁን የሆነ ቦታ ተሰማ የት ነው ወሎ ነው
በፊት አሁን ለምሳሌ መከላከያ አንደኛውን የፋኖ አደረጃጀት ለማጥቃት ዘመቻ ሲያካሄድ ሌላኛው ምንም አያደርግም ነበር። አሁን ግን አንደኛውን ለማጥቃት መከላከያው እንቅስቃሴ ሲያደርግ ከኋላው ከጎን ከጀርባው ይመታል እየተመታ እንትን ያለ በጣም ፍራስትሬትድ ያደረገ እንትን ነው። በጣም ከፍተኛ ቁጥር ያለው ምርኮኛ የተሰበሰበበት ነውና በዚህ ሁኔታችን ላይ እኔ ቅድም ያልኩ ነገር ነው። ታሪክ ተሰርቷል። በዚህ 3 ቀን በዚህ 4 ቀን በኢትዮጵያ ታሪክ በዚህ በጎሬላ በትጥቅ እንቅስቃሴ ታሪክ ነው የተሰራውና ይሄንን ነገር እንዳልኩ እንዲያዙት የመጨረሻ ውጤቱን ለማየት ተጨማሪ ስራዎች መሰራት አለባቸው። ይሄን ነው የምለው። መስፍን እንግዲህ የዛሬውን ብቻ ሮይተርስን በነገራችን ላይ የጎንደሩን እና ሌሎቹንም ዘገባ ሰርተዋል። ስለዚህ ዓለም አቀፍ ሚዲያዎችም ይሄንን ዘመቻ አንድነትን ትኩረት እየሰጡ ዘገባ እየሰሩ መሆኑን ነው የተረዳ ነው። በጎንደር ብቻ ዛሬ በአራት ያቀኑ ሰብአዊ ኪሳራ 655 የተደመሰሰ 215 የቆሰለ 99 የተማረከ 64 ምህረት የገባ 86 የከዳ ወይም የኮበለለ ነው። ይሄ በጎንደር በአንድ ቀን ነው። በድምር ውጤቱ ስትመለከት ወደ 1000 የሚጠጋ ያገዛዙ ሰራዊት ከጥቅም ውጭ ወጥቷል ማለት ነው። በቁሳዊ ኪሳራ ደረጃስ 289 የነፍስ ወከፍ የጦር መሳሪያ 8 የቡድን መሳሪያ ብሬን ስናይፐር ጨምሮ ማለት ነው 215 ቦምቦች ከ3500 በላይ ተተኳሽ ጥይቶች 04 አይኮም ወታደራዊ መገናኛ ሬዲዮ ከ5 ኩንታል በላይ ልዩ የሰራዊት ስንቅ አንድ ወታደራዊ ተሽከርካሪ 14 ነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የኮበለለ እንደዚህ ዝርዝሩ ይቀጥላል። መስፍን ትልቅ ድል ነው። በአራቱ ቀን በአራቱ አቅጣጫዎች የተደረጉትን ስደምር ሰራዊቱ እንዳልቆም ፈርሷል ማለት የሚቻል ነው። የተለያዩ የኦሮሞ የፖለቲካ ሰዎችም እንደዚህ እየጻፉ ነው። ጀዋር መሐመድ ከዚህ አንፃር ያለውን ሁኔታ በተመለከተ መረጃም አውጥቷል። በኦሮሚያ ክልልም በተመሳሳይ በ5 ቦታዎች ከፍተኛ ውጊያ ተደርጎ የመከላከያ ሰራዊቱ ጉዳት እንደደረሰበትም ነው መረዳት የተቻለው። በዚህም በዛም እየተመታ ያለበት ሁኔታ ነው የሚስተዋለው። እንደው መስፍን ወደዛ መግለጫ እንምጣ። ይሄ ሁሉ ሲሆን አብይ አህመድ በዛ መንደር እንዳልከው አልጠበቁም። ፋኖ በአንድነት ይመጣል ብሎ የጠበቁበት ምንም አይነት መረጃውም የላቸውም። ተዘናግተዋል። ያው ጀግና ሙያ በልብ ነው ብሎ እየሰራ ነበረ። ስለዚህ እንደ በብረቅ ነው የተመቱት። ትናንትና የወጣው መግለጫ ግን ብዙ ነገር ይነግረናል። እስቲ እንዴት አየው? ለምንስ ከህወሓት ጀነራል ጋር ማገናኘት ተፈለገ? ምን ጥቅም ለማግኘት? ምን አይነት ነገር ይከሰታል ብለው ጠብቀው ነው? እንደው ትርፍና ኪሳራውን ከዚህ መግለጫ አብይ ምን እናገኛለን ብሎ ያሰበ ይመስላል? አይ እንትን ነው መደንገጣቸውንና ሰራዊቱን የማረጋጋት እንትንስ መግባታቸውን ነው የሚያሳይ። ግን መግለጫው እኮ ኬዮቲክ እኮ ነው። በቃ ምኑን ከምኑ እንደሚያገናኙ እኮ አታውቅም። በዚህ በኩል ደምስሰናቸዋል ይላል። በነገራችን ላይ አንድ ጥሩ ነገር መግለጫው የዘመቻውን እንትንነት እውቅና ሰጥቷል። ዘመቻ አንድነት የሚባል ፋኖ ከፍቶ በሁሉም የአማራ ክልል ዞኖች እንቅስቃሴ አድርጎ ተመታ ነው የሚለው። በነገራችን ቀላል እንትን አይደለም። ጠላት ያንተን ኦፕሬሽን እውቅና ሲሰጠው ማለት ነው። ግን እንትኑ በአጠቃላይ መግለጫው እንደ መግለጫ ስታዩ ኬዮቲክ ነው። ምኑን ከምኑ እንዳገናኘው በቃ በጣም የችኮላ አንድ ሰው መርበትበቱ ሲገባ የሚናገረውን ያጣል አይደል እንትን የሚለው ነገር የዛ አይነት ነገር ነው። መንግስትም እንደዛ ነው። እንደ መንግስት አሁን የገባበት ነገር ማለት ምክንያቱም ያልጠበቁት ሽንፈት ያልጠበቁት አይነት ጥቃት ምትን የደረሰባቸው እንዳልከው መብረቃዊ ነው። ይሄ ብሊት ስክሪን የሚሉት የጀርመኖቹ በቃ በሁሉም ይሄ ቶታል ዋር የሚባል ነገር ነው ያለው። በአየር በምድር በመናም እንትን ብለው አንዴ ይሰባብሩሃል፣ ከዛ እጅ መስጠት ነው ያለው። የፋኖ ግን ያው እንዳልከው እኮ ነው ባለው አቅም የመንግስት ኃይል ላይ ይሄ ምንድነው የሚባለው መብረቃዊ ጥቃት ነው የፈጸመው። ይሄ ደግሞ ገባ ድሮም ቢሆን የመዋጋት ስነልቦና ያልነበረውን ሰራዊት ድሮም ቢሆን እንደ ነገሩ የነበረውን የመንግስት መከላከያ ሰራዊት ብትንትኑ እንዲወጣ ነው ያደረገው። ሞራል የለማ አንተ ዝም ብለህ የፈለገ ዩኒፎርም አልብሰህ የፈለገ ክላሽ የፈለገ ጦር መሳሪያ አሸክመህ ፍላጎት የሌለውን ሰው ጦር ሜዳ ብትልከው ምንም ውጤት አይገኝም። ይሄ በኢትዮጵያ ታሪክም አይተነዋል፣ በዓለም ታሪክም የምናውቀው ነገር ነው። እና ይሄ አስደንግጦት ያወጣው መግለጫ ነው ያለው። ወደ እንትኑ ወደ ይዘቱ ስንገባ እንዳልኩ ነው አንድ ጥሩ ነገር ያየሁት ከመግለጫው እውቅና መስጠቱ። ዘመቻ አንድነት የሚባል ፋኖ እንቅስቃሴ ማድረጉን መንግስት ራሱ መሰከረ።
መንግስት ራሱ አረጋገጠ። በቃ ፋኖ እንዲህ አይነት የተቀናጀ ዘመቻ ሰርቶብኛል ብሎ ነው። ግን እዚህ ላይ ምንድነው እንዲህ አይነት ዘመቻ እነዚህ ልጆች ሊሰሩ አይችሉም። አንድ በጣም የሚሊተሪ የወታደራዊ ሙያ ጠበብት የሆነ ሰው አዋቂ የሆነ ሰው ነው ሊሰራው የሚችለው የሚል እንድምታ ለማሰጠት ነው። አንደኛው ማን ነው? ይሄ ትግሬ ጀነራሉን ያነሱት ምግባይ ኃይሌ አንደኛው እሱ ነው። ልጆቹ እንደዚህ አያደርጉም እና በቃ በጣም ፕሮፌሽናል የሆነ የሚሊተሪ ጥበብ ዕውቀት ያለው ሰው ያዘጋጀው ዘመቻ ነው የሚመስለው። ግን ያለፈው አንድ አመት እኮ እነዚህ ልጆች የተካሄዱትን ዘመቻዎች እንዴት እንደመሩ አይተናል። አብዛኞቹ በብቃት አሁን አብይ አህመድ አለኝ ከሚለው መኮንን ጀነራል መኮንን ጭምር በነገራችን ጋር የሚተካከል ችሎታ ብቃት እንዳላቸው አሳይተዋል። ሌላ ነገር አይደለም እኮ ዩኒፎርም መልበስ አይደለም እኮ። እነዚህ አብዛኞቹ በጎንጃም፣ በጎንደር፣ በወሎ፣ በሸዋ ውጊያ እየመሩ ያሉ ልጆች የአብይ አህመድ ጀነራሎች ጋር ውጊያ በመብራት ብቃት፣ ውጊያን በማስፈጸም ብቃት፣ ድል በማስገኘት ብቃት አይደራርሱ። የአብይ አህመድ ጀነራሎች እንዳልኩ ነው። በቃ ዩኒፎርም እና ይሄ ትከሻቸው ላይ የተለጠፈው ማዕረግ ብቻ ነው እንትን የሚላቸው ጀነራል የሚያደርጋቸው። በተግባር ምንም የሌሉ ሰዎች መሆናቸውን አሳይቷል። ስለዚህ ያንን ነገር እንትን ለማድረግ ነው። በቃ እነዚህ ሰዎች ሌላ ድጋፍ ካላገኙ፣ ሌላ የውጭ ድጋፍ ካላገኙ እንዲህ አይነት እንቅስቃሴ ሊያርጉ አይችሉም የሚል ግምት ስለነበረ ነው። ሁለተኛው ፖለቲካዊ ነው። ይታወቃል። የትግራይ ታጣቂ ኃይል ፍላጎቱ ይታወቃል። አሁን በጠለምት በኩል አሁን ምግባይ ኃይሌ የትግራይ ምዕራብ አዛዥ ተብሎ ነው የተቀመጠው። ሽሬ ላይ ነው ያለው። ከዛሬ ነገ ወልቃይትን ጠለምትን ምናምን ይወራል ተብሎ የሚጠበቅ ኃይል ነውና እንዴት ተደርጎ ነው ይሄ ሰውዬ ፋኖን አደራጅቶ ፋኖ በመንግስት ላይ እንዲነሳ የሚያደርግ እንትን ያለው ራሱ ችግር ያለው። ግን ዋናው ዓላማው አብይ አህመድ በነገራችን ላይ በጣም አደገኛ መጥፎ ሰው ነው የሚባለው የብሔር ግጭት ለመቀስቀስ ሰሜን ትግሬዎችና የትግራይ ኃይሎችና የአማራ ኃይሎች ይሄው እየተባበሩብን ነው፣ ኦሮሞ ተነሳ የሚል ቅስቀሳ ለማድረግ ሁኔታዎችን እያመቻቸ እንደሆነ ነው የምታይ። እዚህ ላይ እንትን በተግባር እንትኑ ወይ እንዲሁ ቀላል ምግባይ ኃይሌን ጠቀሰ ምናምን ብለህ የምታልፈው ነገር አይደለም። በተግባር እንትን ያለው ዋናው የፈለጉት ዓላማ ማስተላለፍ የፈለጉት መልእክት ያንን የሰሜን ኃይሎች ብለዋል እኮ አይደለም። ፖለቲከኞቹን ሰብስበው የሰሜን ኃይሎች የተደራጁ ነው እናንተም ከኛ ጋር ሆኑ ተብሎ ብሎ ማለት እና ይሄኛው ሌላኛው ዓላማው ነው። እንግዲህ ሌላው ምንድነው እንግዲህ የትግራይ ፖለቲካ ደግሞ አሁን ሰሞኑን የተወሳሰበ ያለበት ሁኔታ ነው ያለው። ያንን አምጥቶ ከአማራ ክልል ፖለቲካ ጋር አገናኝቶ እንግዲህ ከነሱ ጋር ግጭትም ለመግባት የተወሰኑትን ለማስፈራራት ያለ እንትን ነው የሚመስለኝ። ግን በተግባር እንዳለው አለፈው 19 ወራት የአማራ ፋኖ እንቅስቃሴን የሚመሩ ልጆች ወጣቶቹ በብቃታቸው እውነቴን ነው የምልህ ይሄ አብይ አህመድ አሉኝ የሚላቸው ጀነራል ፊልድ ማርሻል ምናምን ከሚሉት ጋር ተመጣጣኝ እንደሆኑ በጣም አሳይተዋል። የማንንም ድጋፍ እንደማይፈልጉ ያሳዩበት ሁኔታ ነው ያለው። ግን አሁን ምንድነው ሽንፈት ደግሞ ከመጣ እነዚህ ፋኖ ተዳክሟል፣ ቆሞ መዋጋት አይችልም፣ አንድ አይደለም፣ ውስጡ ችግር አለበት ሲባል የነበረ ፋኖ በ3 ቀን ውጊያ እንዳልኩ የመንግስትን የእዝ ጠገግ የእዝ ሰንሰለት ኮማንድ ቼን ኦፍ ኮማንዱን ውልቅልቁን ማውጣቱን ሲያዩ ይሄ ነገር ከሌላ ነገር ጋር ማገናኘት አለብን። ሌሎች የትግራይ ኃይል ምናልባት እኮ ነገ ደግሞ ኤርትራንም ጀነራል ሊጠሩብህ ይችላሉ በነገራችን ላይ እና ይሄ መሸነፍን ካለመቀበል የመጣ እንትን ነው እና ትላንትና የመከላከያው መግለጫ ሮጦ የወጣው እንትን ያለውን በነገራችን ላይ እንትኑን ይሄ ሰራዊቱን ለማረጋጋት ነው። በቃ ባላችሁበት እርጉ እየመታናቸው ነው፣ እዛችሁን ጠብቁ፣ እንደዛ አይነት ነው መልእክቱ በነገራችን ላይ። ያ ነገር ግን እንዳልኩ መሬት ላይ ምንም ውጤት ሊያመጣ አይችልም። በተግባር የምናየው ነገር ላለፉት 19 20 ወራት ሆኖታል። አሁን ፋኖን ቤትም በተካሄደበት እንትን እኔ መከላከያው ዲሳይሲቭ የምትለው አይደል ይሄ ወሳኝ ድል አንድ ቦታ እኮ በነገራችን ላይ የሚገርም ነገር እኮ እሱ እኮ መከላከያና ፋኖ ገጥመው መከላከያ ፋኖ ላይ አንድ ቦታ ላይ ወሳኝ ድል ተቀዳጅቻለሁ ብሎ አንድ ቀን ዜና ሰርቶ ያውቃል? ታሳውሳላንተ እኔ እንደዛ የሚያቅሰው ካለ ቢመጣ ጥሩ ነው። የሚያሳዩን ምንድነው ፋኖ ራሱ ከመከላከያ የማረከው መሳሪያ መንገድ ላይ 3 መሳሪያ ምናምን እንትን አሳይቶ
ከፋኖ ማረክን ይላሉ። ዞሮ ዞሮ የራሳቸው መሳሪያ ነው መልሰው የተቀበሉት እንደው ከማረኩ ማለት ነው። እና ይሄ ነው መግለጫውን በጣም ኬዮቲክ ነው፣ በጣም አደገኛ ነው ይዘቱ። በዚህ በኢትዮጵያ ፖለቲካ ውስጥ አብይ አህመድ እንዳልኩ ነው ተስፋ ከቆረጠ ገና ከዚህ የበለጠም ጉድ ያሳየናል። ሌላ ከዚህ የበለጠም አደባባይ ወጥቶ ሌላም ብዙ ነገር ሊናገር ይችላል። ህዝብን በህዝብ የሚያነሳሳ ህዝብን ላይና ተኩርስቲ አንድ ሰው በፖለቲካው ላይ በጣም ረጅም ጊዜ ካሳለፈ ሰው ጋር እንዲሁ ስንወያይ ነው እነዚህ አሁን የመከላከያ ሚኒስቴር መግለጫ በአራት መልኩ ማየት ይቻላል። አንደኛው ፋኖ ጠንክሯል። ፋኖ ጠንካራ መሆኑን ነው መግለጫው የሚያሳየው። ፋኖ ከፍተኛ ድል ማግኘቱን ብርቱ ክንድ እንዳለው ያረጋገጠበት መግለጫ ነው በመንግስት በኩል በተዘዋዋሪ የተሰጠው። ስሙንም እኮ ጠቅሷል። ፋኖ ብሎ ራሱን ያደራጀዋል። እስካሁን እንደዛ ብሎ አቅም ጽንፈኛው ኃይል ነው የሚለው። ዘመቻውንም አንተ ቀደም ሲል እንደጠቀስከው ዘመቻ አንድነት በሚል ብሎታል። ስለዚህ ፋኖ በጣም ጠንካራ ኃይል መሆኑን የታየበት መግለጫ ነው የሚል ነው። ሁለተኛው ከፍተኛ ኪሳራ ደርሷል። ይሄ በመረጃ ማስደግፈናል። በነገራችን ላይ በጣም ከፍተኛ የሆነ የአብይ አህመድ እግረኛ ሰራዊት እየለቀቀ ነው። መስመሩን ስቷል። ከቁጥጥር ውጭ ወጥቷል። ከሚደመሰሰው ባሻገር መሳሪያውን ትጥቁን እየያዘ የሚኮበልለው ቁጥሩ የትየለሌ ነው። በጣም ተደናግጧል። መከላከያ ሚኒስቴር አካባቢ 4 ኪሎ አካባቢም እንደዚሁ መረበሽ አለ። ሰራዊቱ እየለቀቀ ነው፣ እየፈታ ነው። ከምድብ ቦታው ከውጊያ ብቻ አይደለም ከማሰልጠኛ ከተለያዩ ቦታዎች ከዛ ሁሉ እየጠፋ ነው ያለውና በጣም ከፍተኛ የሆነ የሰራዊት መበታተን አለ። በዚህ መግለጫ ያንን ለመሸፈን ያንን ለማድበስበስ ነው አሁንም አለን አይዟችሁ የሚል መከላከያ ሰራዊቱ ብርታትን ለመስጠት የሞራል ስንቅ እንዲሆን በሚል ነው ይሄን መግለጫ ለማውጣትም የሚችሉት ነው። በሶስተኛ ደረጃ ምግበ ኃይለ የሚባለው ጀነራል በብልጽግና መንደር በጣም ነው የሚጠላው። ጦረኛ ነው። ምንም ነገር መፍትሄ የሚታየው በጦር ነው። በዚህ ላይ ግትር ነው። ከህወሓት ጀነራሎች በጣም የማይመቻቸው ቢኖር ምግበ ኃይለ ነው። ይህ ሰው ደግሞ በቀጣይ የትግራይ ሰራዊት አዛዥ የመሆን እድሉ ሰፊ ነው። እንደሚባለው ከሆነ አሁን ታደሰ ወረደ ወደ ፕሬዝዳንትነት ይመጣል። ቀጣዩ የቲዲኤፍ አዛዥ ሊሆን የሚችለው ምግበይ ነው። እሱ ከሆነ በጣም አስቸጋሪ ነው የሚሆነው። ስለዚህ እሱ እንዳይመረጥ ከወዲሁ ይህን ሰውዬ ከአማራ ትግል ጋር ይህን ሰውዬ ከፋኖ ትግል ጋር ብናያይዘው የመመረጥ እድሉ ወይም ደግሞ ያንን ቦታ የማግኘት እድሉ ሊኮሰስ ወይም ሊያንስ ይችላል የሚል ግምትም ተወስዶ ነው ይህን ሰውዬ ከፋኖ ትግል ጋር ማገናኘት የተቻለው። ሌላው አንተም የጠቀስከው ነው ለኦሮሞ ነጻነት ሰራዊት ጥሪ ማድረግም ነው። ይሄ ህወሓትና ፋኖ ተያይዘው እየመጡብን ነው። ወደኛ መተኮስ አቁመ ወደ እነሱ ተኮስ፣ አሰላለፍን አስተካክል። የኦሮሞን አሁን አብይ ሁሉ ጊዜ በጓሮ የሚለው አለ። ይሄ መንግስት የኦሮሞ መንግስት ነው የሚለው በአደባባይ ሲወጣ ነው የኢትዮጵያ መንግስት የሚለው። የኦሮሞን መንግስት ሊያፈርስ የሚመጣ ኃይል ስለሆነ ለኦላ ወይም ደግሞ ለኦሮሞ ነጻነት ሰራዊት አሰላለፍን አስተካክለ ወደኛ ተቀላቅለ እነዚህ ላይ ተኩስ የሚል አላማዎች ያሉት ሊሆን ይችላል በሚል ሐሳብ ተለዋውጠን ነበር። ምናልባት እኚህ ከፍተኛ ፖለቲካ ምሁር ወደፊት በእሳቸው ፍቃድ ጊዜ አደባባይ ወጥተው ብዙ ነገር ሊነግሩ እንደሚችሉ ይጠብቃሉ። ለማንኛውም በአራቱ መንገድ ነው ይሄ መግለጫ መታየት የሚገባው የሚል ነገር አንስቷል። አሁን ህወሓት መግለጫ አውጥቷል። በመግለጫው ላይ ላም ባልዋለበት ኩበት ለቀማ የሚል ርዕስ ነው የሰጠው። ምግበ ኃይለም ሆነ ሌሎቹ የህወሓት ጀነራሎች በፕሪቶሪያው ስምምነት ተገዝተው እየሰሩ ያለበት ሁኔታ ነው። ይሄ ለምን እንደተባለ የሚያውቁት እነሱ ናቸው በሚል ዝርዝር መግለጫ ህወሓትም ሰጥቶበታል። ለማንኛውም አሁን ማንንም በዚህ መግለጫ የሚደናገር የለም። ይሄን ውሃ ምን ያስጮሃል ቢሉ ውስጡ ያለው ድንጋይ ነው የሚል አባባል በደንብ ይገልጸዋል። ስለዚህ አሁን ምን እናያለን መስል በቀጣይ ዘመቻው ይቀጥላል፣ ተጠናክሮ ነው የሚሄደው። ምናልባት አብይ አህመድ ከክልሉ ሰራዊትን ሊያስወጣ ይችል ይሆን? ፋኖስ ምን ማድረግ አለበት? አሁን በጣም ወሳኝ መታጠፊያ ላይ ነው ያለነው። እዚህ ላይ ጥንቃቄ ያስፈልጋል። አብይ አህመድ ወደደም ጠላም ከዚህ በኋላ በሚፎክረው መልኩ ሊፎክር አይችልም። እስቲ ምን እንጠብቃለን? ምን ሊሆን ይችላል መስፍን? አብይ ሰራዊቱን ያስወጣል የሚለው እንኳን ሳይሆን ፋኖ ራሱ የአብይ አህመድን ሰራዊት ከአማራ ክልል ያስወጣል የሚለው ላይ ብንናገር ይሻላል። አሁን ባለው ሁኔታ ትሬንዱ ሁኔታው የሚያሳየው እሱ ነው። ፋኖ ራሱ የአብይ አህመድን ሰራዊት ከአማራ ክልል ያስወጣዋል እንጂ አብይ አህመድ
ፈቅዶ ወይም ደግሞ በሆነ ሁኔታ ተገዶ ሰራዊቱን የመሳብ ነገር ምክንያቱም አማራ ክልል ትግራይ ላይ እንዳደረገው አይነት ከሆነ ብዬ ነው መስል ትግራይ ላይ ታስታውስ እንደሆነ አማራ ክልል በጣም ትልቅ ነው ወደ ድንበር አካባቢ አድርጓል ትግራይ እኮ ፔሪፈሪያል ነው ትግራይ በጣም እንትን ነው አማራ ክልልን እኮ መንግስት ለቆጣ ማለት ኦልሞስት ኢትዮጵያ ውስጥ ስልጣን የለውም ማለት በጣም ትልቅ ፖለቲካዊ ትርጉም ያለው ሁኔታ ነው ያለው ለዛ ነው አብይ እየተጋደለ ያለው በጣም አጣብቂኝ ነው ለዛ ነው ይሄ ታሪካዊ ነው የምለው ይሄ ለዚህ ለአብይ አህመድ አገዛዝ የስትንፋስ እንትን መዝጊያ መንገድ ነው የምለው እንትን ነው ቢወጣ ራሱ እኮ ያቀዋል ፋኖ በአማራ ክልል ብቻ ተገድቦ እንደማይቆም እንዲያውም የበለጠ እንዳለ ክልሉን ፋኖ ከተቆጣጠረ የበለጠ ሎጂስቲክስ የበለጠ የሰው ኃይል የበለጠ የፖለቲካ አቅም የበለጠ ድርጅት አደራጅቶ እንዳለ አሁን ባለፈው ሰሞን እንዳደረገው ድምጹን አጥፍቶ ሰራዊት አሰልጥኖ አዲስ አበባን ስልጣኔን ይቀማኛል ብሎ አይመስለኝም አብይ አህመድ እስከመጨረሻው የሚሟሟት ነው የሚመስለኝ የሚሟሟተው እንግዲህ አሁን ምንድነው ሰውየው ምንም ለሰው ልጅ ህይወት ለሰው ለሀገር ንብረት ለሀብት ለምናምን ግድ የለው ነው በቃ ስልጣኑ አንድ ቀን እስካደረ ድረስ የፈለገው ነገር ለመሰዋት የፈለገው ነገር ጭዳ ለማድረግ ዝግጁ ነው ስለዚህ ምንድነው በአብይ አህመድ በኩል ብዙ ነገር ባንጠብቅ ጥሩ ነው እንደምናየው ነው እብሪቱ ምናምኑ ገና ነው ትንሽ እንትን ይላል በፋኖ በኩል ቅድም ያለው ነገር ናለው ኳሱ አሁንም ያለው የዚህ ጦሩ ሁሉ ነገሩ ያለው ፋኖ ጋር ነው በጀመረው መንገድ በጀመረው ፍጥነት በጀመረው ፌስ ይሄን ነገር ገፍቶ እንትን ማድረግ አለበት አንደኛውን የመጀመሪያውን የዚህ የአማራ ፋኖ እንቅስቃሴ አንደኛውን ፌዝ አንደኛውን ምዕራፍ ያብይን የብልጽግናን አገዛዝ የፖለቲካና የሚሊተሪ መዋቅር ከአማራ ክልል ማውጣት ነው የሚል የተቀመጠ እንተናል ግባል ያንን ማስፈጸም መቻል አለበት እንዲህ ነካ ያደረጉ የተው የከተማ ገብተው ይወጡ እንትን የሚለው ነገር ይው ላለፈው 19 20 ወራት ብዙ እንትን አላለም ትልቅ ውጤት ተገኝቷል ግን ብዙ እንትን አላለም አሁን ይሄንን እንዳልኩ ነው የመጥረግ ሰራዊቱን ለአንዴና ለመጨረሻ ጊዜ እንዳንሰራራ አድርጎ እንትን ማድረግ በነገራችን ላይ የት ነው የመከላከያ እኮ የመከላከያ ካምፖች ነው በብዛት ሲጠቁ የነበረው መኮድ ባህር ዳር ያለው መከላከያ የዛሬ ጠዋት ሰማ ነበረ አንተ ነው መሰለኝ ዛሬ ስታቀርብ ነበረው የአየር ኃይል ቤዝ ጭምር ላይ ነው ጥቃት ሲዘነዘነ የነበረው ፋኖ ራሱ ኢኒሺዬቲቭ ወስዶ የመንግስት ጦር የተከማቸባቸው አካባቢዎችን ነው ሲመታ የነበረው ይሄ በጣም ባይዞ ትልቅ ግምት የሚሰጠው ነገር ነው ገባ ይሄንን ነገር ነው እስከ መጨረሻው ገፍቶ እንትን ብሎ የመንግስትን ሰራዊት ምድባሉ የማዳግምት መጥቶ በሎጂስቲክስም በመሳሪያም አሁን ባለው ሁኔታ ፋኖ ከያዘው እንትን ወደ ሜካናይዝ እንትን ማደግ አለበት በቃ ውጊያው ወደ ሜካናይዝ መሆን አለበት ያን ነገር ነው ማሰብ ያለበት ፋኖ በቃ ይሄ የኢትዮጵያ እንትን ነው አሁን ባለፈው ጥቂት ወራት ስንሰማ የነበረው የወለጋ ፋኖ ተቋቁሟል የደቡብ ፋኖ የሚባል እንቅስቃሴ ተጀምሯል አዲስ አበባ ውስጥም ያለው የህዝብ የውስጥ ብሶት እንደዚህ እንትን ያለ ነው እና ይሄንን ታሳቢ ያደረገ አስፍቶ የሚያይ እንቅስቃሴ መጀመር አለበት እንዳልኩ ግን የመጀመሪያውን ፌዝ ከአማራ ክልል የመጥረጉን ነገር እኔ ለነገ በተጀመረው ፍጥነት እንትን ማድረግ አለበት እያሯሯጧቸው ነው ነገር ያለው ሰሜን ሸዋ ምናምን ባህር ዳር መከላከያው ይሄ አየር ኃይሉና መኮድ የሚባለው እንትን ካምፕስ ሆኖ ራሱን እየተከላከለ ያለው ይሄ አሁን የዛሬ ስንት ወር የማይታሰብ ነበር ሌላ ቦታ ነበር መከላከያው ከካምፕ ወጥቶ ነበር ሌላ ቦታ ከፋኖ ጋር የዋጋ እንትን የነበረው እንዳልኩ ይሄ ሚሊሻ አድማ በታኝ አሁን ባለው መረጃ የብልጽግና መዋቅር አብዛኛው ተበታትኖ ግማሹ ዘመድ ጋር ተደብቀዋል በነገራችን ላይ ዝም በቃ እንትን ብሎ ማለት ነው ለዛ ነው ታሪክ ተሰርቷል ያልኩ ይሄ በዚህ በፋኖ እንቅስቃሴ ልክ ቪየትናሞቹ አሜሪካኖቹን ፈረንሳዮቹን ነው እንጂ ዴምቬንፎ የሚባል አንድ ውጊያ ቦታ አለና የመቱበት እንትን ነው በጣም ታሪካዊ እንትን ነው እንትኑን ማስቀጠል ነው ድሉን ማስቀጠል የሚባል ነገር አለ አይደል ድሉን ማስቀጠል ነው የዚህን ሰራዊት እንትን ላይጠገን እንትን አድርጎ ማስቀጠል ነው የአብይ አህመድን እብሪት በጅብ ቆዳ አይደለም በእውነት ነው ማለት በመስዋዕትነት በነጻነት ፍላጎት በአባቶች ባስቀሩልን የነጻነት እርሾ በዛ እንደምንታገል አሳይቶ እንትኑን መግፋት ነው የሚያስፈልገውና እኔ የሚታየኝ እሱ ነው አብይ አህመድ ፈልጎ ሰራዊቱ ይስባል አይ ዶንት ቲንክ
ፋኖ ራሱ ሰራዊቱን ያስወጣዋል። በነገራችን ላይ ከሩሲያና እንደ ቀልድም ቢሆን የሆነ ቁም ነገር ያዘለም ነው ብሎ ማየት የሚቻል ይመስለኛል። ከሩሲያና ከዩክሬን ያሉ ኃይሎች ለፋኖች ጥያቄ አቅርበዋል እየተባለ ነው። እስቲ የጅብ ቆዳ ላኩልን በጥይት ማይመታ ከሆነ ለሰራዊታችን እንጠቀመዋለን የሚል ነው እንግዲህ ፋኖ አስቦበት እና እንደዛ አይነት ነገር አለ ኤክስፖርት እናደርጋለን። በነገራችን ላይ ስድብም እኮ ነው። አብይ አህመድ ይሄ የዚህ ለአማራ ህዝብ ፕሬጁዲስ እኮ ነው ያስተላለፈው መልእክት። ይሄ ጠንቋዮች ናቸው በዚህ በአስማት በጥንቆላ ምናምን ያምናሉ የሚል ስድብም እኮ ነው። በነገራችን ላይ እንደው አንዳንዱ ሰው እንትን አላለውም እንጂ ይሄ ዝም ብሎ ፋኖን እንትን ያለው እንደ ኢንታይርሊ የአማራን ህዝብ በአጠቃላይ በጅምላ ካራክተራይዝ ያደረገበት እንትን ነው። ለሌሎቹ ሲገልጸው የአማራ ህዝብ ይኸው በዚህ ሱፐርስቲሺየስ በሆነ መንገድ በባህላዊ በሆነ መንገድ የሚያምን ኋላ ቀር የጣውት የጥንቆላ የአስማት የምናምን እንትን የሚከተል ህዝብ ነው የሚል ካራክተራይዜሽን ነው። ለዛ ነው ቀደም ያልኩ እንደው ቃሉን ለመግለጽ አልፈለኩ ነበር እንጂ በፓርላማ ደረጃ እንደዚህ አይነት የወረደ ሞራል የለሽ ንግግር ማድረጉ በጣም ያሳፍራል አልኩ። ለዛ ነው እንትኑ ዋናው አብይ አህመድ ማስተላለፍ የፈለገው መልእክት ፋኖን አይደለም አማራ የሚባለውን ሶሳይቲ ለመሳል ነው። በዚህ በጥንቆላ በአስማት በሱፐርስቲሺየስ በሆኑ ነገሮች የሚያምን ህዝብ ነው የሚለው ነገር ለመግለጽ ነው። እንዳልኩ ግን ቀልዱ ጥሩ ነው። ኤክስፖርት እናደርጋለን እንጂ እየገደልን መስፍን ምናልባት አብይ አህመድ ቀደም ሲል አንተም ጠቅሰዋል ኃላፊነት የጎደለው እኔ ከሞትኩ ሰርዶ አይብቀል የሚል ነው። እንደሰማነው ከሆነ ፋኖ ከአማራ ክልል ተሻግሮ ወደ ኦሮሚያ ክልል እግሩን ካስገባ በሚልም ከወዲሁ ያስታጠቃቸው ኃይሎች አሉ። በኦሮሞና በአማራ መሃል የእርስ በርስ ጦርነት ሊያፈነዳውሉ ይችላል። ሰውየው ጨርሶ ይህን ከማድረግ ወደ ኋላ የሚመለስ አይደለም። ስለዚህ ከወዲሁ ጥንቃቄ ያስፈልጋል። የማይሆን ነገር አይደለም የሚሆን እንደሆነ እያየን ነው። ከወዲሁ እንደነዚህ አይነት ነገሮችን መታሰብ ያለባቸው ይመስለኛል። ሌላው ፖለቲካዊ አንድነትን ያመጣል። አሁን ይሄ በወታደራዊ እንግዲህ እስካሁን ፋኖ አንድ አይደለም የሚለው ነገር ነው ገኖ ያለው። አሁን ግን በወታደራዊ ኦፕሬሽን አንድነትን መፍጠር እንደሚችል በዚህ እንግዲህ ወታደራዊ ኦፕሬሽን አንድ ላይ ስንቅ ትጋራለ፣ መሳሪያ ትጋራለ፣ መረጃ ትጋራለ። በአንድ ቀበሮ ጉድጓድ ተኝተ ነው የጋራ የምትለውን ጠላት የምታዳክመው። በዚህ ደረጃ አንድ የሆነ ወደ ፖለቲካዊ አንድነት ለመምጣት ምንም የሚቀር ለስላሳ መንገድ ነው ከዚህ በኋላ ለፋኖ ወደ አንድነት መምጣት የሚለው በደንብ የታየበት እንደሆነም በዚህ አጋጣሚ ማሳየት ያስፈልጋል። ያንን ያያየንበት ያለ ነው እና እስቲ መስፍን እንደማጠቃለያ በዚህ ጉዳይ ላይ ምን ማለት ይቻላል? አብይ ኃላፊነት የተጎደለው እርምጃ ይወስዳል፣ የእርስ በርስ ጦርነት የማፈንዳት አቅም እንዳለው በተደጋጋሚ ያሳይቶናል። ነው ለምሳሌ አሁን ይሄ ትልቅ ሚሊታሪ ወታደራዊ ድል ነው አሁን እየተካሄደ ያለው ወታደራዊ እንትን ነው እንዳልከው። በዚህ አንድ ሆኖ ዘመቻ በማድረግ ዘመቻ አቅዶ አንድ ሆኖ የተሳካ ዘመቻ በማድረግ የተገኘው ውጤት በፖለቲካው ምን መደገም አለበት። ይሄ እንቅስቃሴ አለ ፖለቲካዊ ስትራቴጂ አለ ፖለቲካዊ ራዕይ የትም ሊደርስ አይችልም። ስለዚህ ስራዎች መሰራት መጀመር አለባቸው። አንደኛ አማራ ክልል ውስጥ ያለውን ስራ መሰራት አለበት። ክልሉም በእርግጠኝነት ነፃ ከወጣ በኋላ እዛ ክልል ውስጥ የሚደረጉ ስራዎች ይኖራሉ፣ ብዙ ስራዎች ይኖራሉ። የማረጋጋት መልሶ የማደራጀት ሰላም የማስፈን ለህብረተሰቡ ማህበራዊ እንትኖችን የማቅረብ ነገር። ከዛ ግን በተጨማሪ ይሄ እንቅስቃሴ ወደ ሌሎች ክልሎች ወደ ኢትዮጵያ የፖለቲካ ስራ መስራት ያስፈልጋል። በተለይ ኦሮሚያ ክልል አካባቢ ማለት ይሄ በፋኖ እንደሚባለው እንዳልሆነ በፕሮፓጋንዳ በፖለቲካም ግንኙነት መጀመር አለበት ከኦሮሞ ልሂቃን ጋር ከኦሮሞ ማህበረሰብ። ችግራችን ከኦሮሞ ማህበረሰብ ጋር ከኦሮሞ ጋር እንዳልሆነና እንዲያውም ይሄ አገዛዝ የአብይ አህመድ አገዛዝ ለኦሮሞም ችግር እንደሆነ እኛ የምንፋለመው አገዛዙን ነው እና አገዛዙን በማስወገድ እንዲያውም ተባባሪ እንዲሆን የማድረግ ነገር ነው። እኔ በጣም አምናለሁ። በተለይ እዚህ ሸዋ ምናምን አካባቢ ያለው የኦሮሞ ማህበረሰብ እኔ ከፋኖ እንቅስቃሴ አንድ ሁለት እርምጃዎች ካየ ተቀላቅሎ አብሮ የሚዋጋው ነው የሚመስለኝ። ምክንያቱም ይሄ በኦሮሞ ስም ስልጣን ላይ ወጥቶ የኦሮሞ ህዝብ በታሪኩ አይቶት የማያውቀው መከራ ያመጣበት አገዛዝ ኦሮሞኛ ብቻ ስለተናገረ ወይ ደግሞ ይሄ የኦሮሞ መንግስት ነው ስላለ ይደግፈዋል ብሎ እንትን ማሰብ በጣም እንትን ነው፣ ስህተት ነው። በነገራችን እንዲህ አይነት ድምዳሜ ላይ መድረስ የማያስፈልገው ስርዓቱ ለዚህ ነው። በነገራችን እና አብይ የሚደጋግሙት የኦሮሞ መንግስት ነው እኛ ከኦሮሞ ነው የወጣ ነው የኦሮሞ የሚሉት ምንድነው መሰለ ህዝቡን የኦሮሞን ህዝብ ስለማያምኑ እንዳልተቀበላቸው ስለሚያውቁ ነው።
ስለሚያውቁ ህዝቡ እንዳልተቀበላቸው ስለሚያውቁ ነው። ስለዚህ በተከታታይ ደጋግሙታል፣ ይሄን ነገር በመደጋገም እንትን የሚሉት ነው። እንግዲህ በገንዘብ ገዝተው አሁን እየሰማው ነው የተለያየ ሪኢንፎርስመንት አለ ኦሮሚያ ክልል ምናምን ልዩ ኃይሉንም አንድ 6 አይነት ኮሬ ነገኛ ጋሸና ሲርና ምናምን የሚባሉ ብዙ አይነት አደረጃጀቶች አሉ። እነሱን አለርት እንዲሆኑ አድርጓል የሚል እንትን አለ እና እዚህ ላይ ፋኖ አመራር የፖለቲካ ስራ መስራት አለበት። ከውጭም ያለ ነው ያንን አይነት ነገር የፖለቲካ ስራ መስራት አለበት። ይሄ ግጭ አብይ አህመድ እንደሚፈልገው እንዳይሆን ማለት ነው። አብይ አህመድ የሚፈልገው ግጭት፣ አብይ አህመድ የሚፈልገው መተራረድ እንዳይመጣ የፖለቲካው ስራ መሰራት አለበትና እኔ ይሄ በዚህ መልበት እንግዲህ ግን ዋናው ነገር ምንድነው በዚህ 3 ቀን ታሪክ ነው የተሰራው። እኔ ከዚህ በላይ ማስረጃ የሚያስፈልግ አይመስለኝም። አንድ የመሆንን ጥቅም ለመግለጽ ለማስረዳት ከዚህ በላይ ማስረጃ የሚገኝ አይመስለኝም እና በዚሁ መቀጠል ነው ያለባቸው። የቀረውን ጠራርገው እንግዲህ አንድ ዜና አሰሙን እንጂ እናንተም መስፍን እንግዲህ በዚህች ጉዳይ ላይ ለመነጋገር በሚል ያዘጋጀናት ልዩ የአንከር የመረጃ ክፍለ ጊዜ ነው። ምናልባት ሰሞኑን ተገናኝተን ዳግም በርካታ ጉዳዮች የኤርትራና የአብይ አህመድ ሁኔታን በተመለከተ ኤርትራ አሁንም ስጋት እንዳላት ተጨማሪ መረጃዎች እየወጡ ነው። እንግዲህ ስጋቷ ምንድነው የሚለውንም የምናይበት ይሆናል። በተለያየ የኢትዮጵያ አካባቢም እንደዚሁ ከፍተኛ የህብረተሰብ ብሶት አለ። አብይ አህመድ አገሪቱን መቆጣጠር አልቻለም። አሁን ከሚመጣው ምንድነው የመዋጮ የግብር ማሰባሰብ አጠቃላይ በርካታ የሆነ ጫናና የህብረተሰቡ የኑሮ ሸክም እየበረታ የሚመጣበት ሁኔታ ከወዲሁ ማህበራዊ መናጋት ኢትዮጵያ ላይ ሊፈጥር ይችላል የሚል ከየቦታው ምን ሰማው ሪፖርት አለ። አብይ ሊቆጣጠረው የማይችለው የማህበራዊ መናጋትና የህብረተሰቡ ወደ ተቃውሞ በራሱ ጊዜ የሚወጣበት ሁኔታ ሊከሰት የሚቻሉ እድል ሰፊ እንደሆነ እየሰማን ነውና እነዚህ ነገሮችን ጨምረን በሚቀጥሉት ቀናት እንገናኛለን። መስፍን ምትለው ከሌለ ጨርሰናል። እንበርታ። በጣም አስደማሚ አስገራሚ ጊዜ ነውና ሁኔታዎችን በንቃት መከታተል ያስፈልጋል። ቀጥሉ ግፋ በለው ማለት ነው። እንግዲህ ለምን ምን ይባላል? በጣም አመሰግናለሁ መስፍን አማን ከኔዘርላንድ በወቅታዊው የፋኖ ትግል እንደዚሁም በአብይ አህመድ መንግስት ባወጣው በመከላከያ ሚኒስቴሩ በኩል ባወጣው መግለጫ ዙሪያ ያዘጋጀነው ልዩ የአንከር የመረጃ ክፍለ ጊዜ በዚህ ተጠናቋል። በጣም አመሰግናለሁ መስፍን።